ዛሬ የራእይ መጽሐፍ ሲተረጎም ብዙዎች ለስህተት የተጋለጡበት ዋና ዋና ሐሳቦች ፖይንት ኦፍ ኢረር ራእይን ሲተረጎም ባለፈው ስንት ትምህርት ቤቶች አሉ ብለናል? 4 ስኩል ኦፍ ታውት አለ። አራቱ ትምህርት ቤቶች በተለያየ መንገድ ይተረጉማሉ። ከፕሪተሪስት ቪው ይባላል። ይሄ የራእይ መጽሐፍ ያለፈ ታሪክ ነው በ68 ኤዲ እና ከዛ በፊት ያለፈ ነው የሚል ነው። ያንን ጀምረን ነው የተመለከትነው። አራቱን ትምህርት ቤት አይተናል። አንደኛው ምንድነው? ፕሪተሪስት ቪው የሚባል ነው፣ ወይም ደግሞ የራእይ መጽሐፍ ያለፈ ታሪክ ነው የሚለው ነው። ሮንግ እንደሆነ በደንብ የሚያረጋግጡ ብዙ የታሪካዊ ሂደቶችም ሆነ መጽሐፍ ቅዱስ አጠቃላይ ይዘት በደንብ ተመልክተን ነበር። ይሄ ራእይ መጽሐፍ በ68 ኤዲ ነው የተጻፈው። ፍጻሜውም የትንቢቱ ፍጻሜ የተገኘው በ95 96 ወይም በመጀመሪያ ሴንቸሪ ላይ ነው። ዶሚቲያን እና ኔሮ በሚገዛበት ዘመን የራእይ መጽሐፍ ፍጻሜን አግኝቷል። የምንጠብቀው ከጌታ ከኢየሱስ በስተቀር ሌላ ከራእይ መጽሐፍ ውስጥ የቀረን ጉዳይ የለም የሚሉ ናቸው። እሱ ስህተት እንደሆነ በደንብ ተመልክተናል። ሁለተኛ ያየነው ምን ነበረ? እየተመለከታችሁ እናንተ ጋር ያለው ምን ቪው ነው ያየነው? ሂስቶሪስት ነው አይደለ? ሂስቶሪስት ቪው። ይሄ ደግሞ ቀስ በቀስ እየተፈጸመ የሚሄድ ነው እንጂ የራእይ መጽሐፍ የተፈጸመ አሁን ኦልሬዲ ለምሳሌ ቤተክርስቲያን የሺህ ዓመት ንግስና የምትባለውን ኮምፎርታብል ዞን ላይ ስትሆን ኦልሬዲ አለባት፣ እየተቀነሰባት ይሄዳል ነው። ለምሳሌ እንዴት ነው የመንግስት ስራ ላይ የተሰማራችሁ የዓመት እረፍት የሚባለውን 2-3 ቀን እየቆራረሳችሁ እንደምትጨርሱ ማለት ነው። አንዳንዱ ደግሞ ሰፊ ፕሮግራም ይይዝና የዓመት እረፍት የሚባለውን ፕሮግራም 1 ወር ምናልባት አንዳንድ ቸር መስሪያ ቤት 2 ወርም ሊፈቅድ ይችላል። የሲቪል ሰርቪስ ይጉግን ደስ ስንት ጊዜ ነው? 1 ወር ነው አይደለ? ኦር 1 ወር 40 ምናምን ወስጄ ስለማላቅ ነው እኔ አግኝቼ ስለማላቅ ያችን እየወሰደ ሰው መሃል ላይ ይጠቀምና ያልቅበታል ማለት ነው። 2 ቀን 3 ቀን ምንድነው እያለ ያለው? እነ ማርቲን ሉተር የቤተ ክርስቲያን የተድላ ዘመን ይሄ ከኢየሱስ ጋር ምድር ላይ 1000 ዓመት ትነግሳለች የተባለችው ዘመን እንደዚህ የሆነ ቀን እየተቆረሰ ያልቃል እንጂ ኤግዛክትሊ 1000 ዓመት ንግስና ምድር ላይ የለም ብሎ ነው የሚያስተምሩት። ስለ ንጥቀትም እንደዛ ነው የሚያወሩት። ሌሎችም የ7 ዓመት መከራ የሚባለውም ቤተክርስቲያን ኦልሬዲ መከራ ፌስ እስካደረገች ድረስ ወይም ደግሞ ትናንትና የነበረችውን የቤተክርስቲያን ሲቹዌሽኖችንም በሙሉ በማንሳት በተሳሳተ መንገድ እንደተረዱ ተመልክተን ነበረ። ይሄ ስህተት ያለበት ነው ብለናል። ሌላ ሶስተኛና የወንጌል አማኞች ሁላችንም እኛ የምንቀበለው ፊውቸሪስት ቪው የሚባለው ነው፣ የወደፊት እይታ። 3 ቦታ ራእይን ከፍለን እንመለከታለን። ያየኸውን ያለውንና የሚመጣውን አይደለም። ራእይ 1:19 ቁልፍ ቃል ነው ብለናል። ያለው ምንድነው? የክርስቶስ ኢየሱስን ግርማዊነትና አሸናፊነት ነው። ስልጣኑን፣ ኃይሉን፣ ሱፐርማሲውን ነው ያለው ምንድነው? የቤተ ክርስቲያን ዘመን ታሪክ ነው። ምዕራፍ 2 እና 3 ላይ ያለው ነው። የሚመጣው የምለው ደግሞ 3ቱ ከምዕራፍ 4 እስከ ምዕራፍ 22 ያሉ ሰፊ ምዕራፍ ውስጥ የተተረጎሙ የተቀመጡ ዋና ዋና ሐሳቦችን የሚመለከት ነው ማለት ነው። ይሄንን አስተያየተን ሌላ ደግሞ አይዳሊስት ቪው ይባላል። ብዙ ነገሮች ስፒሪቹዋል ናቸው። ይሄ ፊዚካሊ ሀፔን የሚያደርግ ነገር የለም። የ7 ዓመት መከራ የሚባልም የለም። አውሬ የሚባለው መጥቶ ሀፔን አያደርግም። ኦልሬዲ አውሬኛ መካከል አለ። ቸርች እንዳይሰራ የተቃወመ ሰው በሙሉ አውሬ ነው። የተቃወመ ሲስተም በሙሉ አውሬ ነው። ስንዘምር ምን ስንል የተቃወመን በሙሉ አውሬ ነው ብሎ የሚተረጉም ነው። አሁን ወደኛም ልንመጣ ነው። እኛ ጋርም ያለውን ስህተት ልናርም ነው። እኛም እንደ ግለሰቦች ራእይ መጽሐፍ ሲተረጎም በጣም ስህተት ከሚፈጠርባቸው ዋና ፖይንቶች ውስጥ አንዱ ጠቅለል አድርገን ስናይ እነኚህ ስህተቶች አብዛኛውን ጊዜ የሚያተኩሩት የመጨረሻ ዘመን ይሄ ኤስካቶሎጂ መገመት ላይ ነው። የመጨረሻዋን ቀን የኢየሱስን መምጫ ቀን በመገመት ላይ የተመረኮዘ በጣም ብዙ ስህተት እናያለን። ለምሳሌ ምሳሌያዊነትን አለመረዳት። ለምሳሌ የራእይ መጽሐፍ ሙሉ በሙሉ በምሳሌዎች የተሞላ ስለሆነ 7 አይጉር፣ አውሬ፣ ቀንድ እነኚህ ባለፈው ያየናቸው ምልክቶችን ሰዎች በተለያየ መንገድ ይተረጉሙታል። አውሬ ማን?
አውሬው አሁን አለ ምድር ላይ የለም። አሁን አለ ምድር ላይ የለም። አውሬ ቪዚብል በሆነ መንገድ ነው የሚመጣ። አሁን እናንተ ጸጉሩን ጨብረር ያደረገ ይሄ አውሬ ነው እንደምትሉት አይደለም። አውሬው ማን ነው ብለናል? ማን ነው? ሐሰተኛ ክርስቶስ አለ አሁን የለም። ጊዜውም አይደለም፣ አልመጣም። አውሬ መቼ ነው የሚመጣ? ቴዎሎጂ የምትማሩ ሰዎች ትረዱኛላችሁ። ያውም የተማራችሁ ቴዎሎጂ የሚከተለው ቪው ራሱ አስቸጋሪ ከሆነ አትረዱኝም። ለምሳሌ ሂስቶሪስት ቪው የሚከተል ቴዎሎጂካል ባክግራውንድ ላይ ከገባችሁ ትቸገራለች። የዌስተርን ባክግራውንድ ነው አይደል የኛ ቴዎሎጂ። ብዙ ኢትዮጵያ እኮ ብዙ ቴዎሎጂያችን ከዛ የተቀዳ ነው። የማርቲን ሉተር አሻራ ያለበት ቴዎሎጂ የምትከተሉ ከሆነ ሂስቶሪስት ትሆኑና እዚህ ያለውን የራእይ መጽሐፍ እንትን ትርጉም የተዛባ ይሆናል። አውሬው በትክክል ኢመርጅ የሚያደርገው የ7 ዓመት መከራ ሲጀምር ነው። አሁን የለም። ፓስተር ምን ብሎን ይሸኛል? የራሱ አውሬ ነው እንዳትሉ። አሁን በጣም ክርክር የሚፈጥር ነገር ስላስነሳው ይሄ ክርክር የሚፈጥር ነገር ነው። አውሬው አሁን ኢመርጅ አላደረገም፣ አልተከሰተም፣ አልመጣም። አይደለም እንደ ፓስተር ገብሬ አውሬ ሲመጣ እንደዚህ እንዳሁኑ ጊዜ አይደለም። የለም፣ አትሞክረውም ነው። ማሲቭ ሰፈሪንግ፣ በጣም ኃይለኛ የሆነ ጭቆና። ዓለም በአንድ ሲስተም ስር ትንበረከካለች። ማንም አውሬውን መቃወም የሚፈልግ ቢኖር የተቃውሞ ሴፍ ያገኘዋል። የለም፣ አውሬ አሁን ኢመርጅ አላደረገም። አልተግባባንማ። ጫላ አለ ብሏል። ተግባብተን ነው እንከታ። አውሬ አሁን የለም፣ አልመጣም። አውሬ ሲመጣ የሁልሽም ቸርች እንደዚህ ጌታ ኢየሱስ ጌታ ነው እያለች አይደለም የምትሰብከው። አይዘር ማምለክ ኦር ስደትና ቃጠሎ፣ እሳት፣ ናዳ ነው የሚከተላት። የለም፣ ቀጥታ መፋለም ነው። ደስ የሚለው ነገር አውሬው ሲገለጥ ከአውሬ ጋር እንድትፋተግ ለሁለተኛ ጊዜ እድል አውሬ አይሰጠውም። እኛ አየር ላይ ነን። ክብር ለኢየሱስ ይሁን። ይሄ ተስፋ ከሌለ ራሱ ራእይን ስታጠኑ ችግር ነው የሚሆነው። ከአውሬው ጋር የመፋለም እድል የለህም በለው። አጠገብ ያለውን ሰው ያዘውና የለህም፣ ከአውሬው ጋር አንተ አትፋለምን በለው። እሱ አውሬው እኮ የሚመጣው አውሬውን ለሚያመልኩት ለምድር ህዝብ ነው፣ ለምድር ወገን። አውሬው እኮ ኦፊሻሊ ነው አክሰፕት የሚደረገው። እንደዚህ እኮ ይሄ ሐሰተኛ እናንተ ሐሰተኛ ክርስቶስ ናቸው ይሄ እንዲህ ተብሎ የለ በቃ ይሄ ነው እንደዛ አይደለም። እነሱ እንደው ጫፍም እንደው በህልምም አይደርሱም እዛ ጋር። በጣም 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 ከምናስበው በላይ የሆነ ነገር ነው የምናወራው ነገር። በጣም አደገኛ የሆነ ሰፈሪንግ ነው። ቤተ ክርስቲያንን እግዚአብሔር ዳግም ያ ሰፈሪንግ ውስጥ እንድትገባ አይፈልግም። በኢየሱስ ደም ኦሬዲ በኢየሱስ ክርስቶስ ደም በኢየሱስ ክርስቶስ ስቃይ ላይ ላመነች ቤተ ክርስቲያን ሁሉ ያ ስቃይ ተከፍሎላታል። ወደ ላይ ትሄዳለች። ራፕቸር ካረገች በኋላ ከላይ ሆና አውሬ ምድርን ሲያሰቃይ ትመለከታለች። 666 የት ላይ ነው ያለው? 7 years ሰፈር 7 ዓመት መከራ ጊዜ ውስጥ ነው ያለው። እያያችሁ ነው። እዚህ ጋር ያለ ቁጥር ይታያችኋል አይደለ? 666ቱ በየትኛው ስፓን ውስጥ ነው ያለው? በ7 ዓመቱ መከራ ጊዜ ውስጥ ነው ያለው። አንደኛው 6 ማን ነው ብለናል? አውሬው ራሱ ሐሰተኛ ክርስቶስ። ሁለተኛ 6 ማን ነው ብለናል? ሰይጣን ብለናል። ሶስተኛ 6 ማን ነው ብለናል? ሐሰተኛ ነብይ እንጂ 666 ኮምፒውተር የሚል ቃል 666 ማለት ነው ያለ እዚህ አይደለም። 666 እንደዚህ አንዱ 6 አውሬው ከሆነ እንደዛ የምትለው ነገር አይደለም። 666 አይደለም። የጌታን ሐሳብ ያገለገልኩበት በጣም ብዙ ናሬሽን ምድር ላይ ተነስቷል። አው ራእይን ይሄ ሁሉ ከምን የሚመነጭ እንደሆነ ታውቃላችሁ? ራእይን ባያዝድ በሆነ መንገድ ባጠኑ ሰዎች ምክንያት የተፈጠረው ስተት ነው። ስለዚህ ራእይን በትክክለኛ መንገድ ስናጠና እነዚህ ሰዎች ከስሜታቸው ተነስቶ ያጠኑ አለ ራእይን፣ ከፍርሃት ተነስቶ ያጠኑ ሰዎች አለ ራእይን፣ ከንዴት ተነስቶ የተረጎሙ ሰዎች አለ ራእይን። ለምሳሌ ትናንት ወደ አካባቢ ፌስቡክ ይሁን ትሪድ ላይ መሰለኝ
አንድ በጣም ስለ ራእይ መጽሐፍ በጣም የሚያስተምር ሰው ነው። እኔ ፓስተር አስፋው የሚባል ሰው አለ። በቦታው ቆሞ ያስረዳል ስለ ጎግ ማጎግ፣ ስለ ኤፍራጤስ ወንዝ ሲያስረዳ ከስር አንድ ኦርቶዶክስ እምነት ተከታይ በግልጽ እኔ ኦርቶዶክስ እምነት ተከታይ ነኝ ብሎ ጽፏል። አውሬው የፕሮቴስታንት ቤተክርስቲያን አማኞች አለቃ አቤት አይታችኋል። ባቢሎን እኛ ከስሜት እኔ እየተናገርኩ ያለሁትን ነገር በጣም በጥንቃቄ ስሙኝ። ራእይ ያንተን ፊልግ ተከትለ የምትተረጉመው ነገር አይደለም። የመጀመሪያ ኦዲየንሱን መጀመሪያ ትረዳለህ። ከዛ በኋላ ክርስቶስ የማን ራእይ ነው? ራእይ ራሱ የማን ራእይ ነው? የማን ራእይ ነው? የክርስቶስ ራእይ ነው። የዮሐንስ ድርሻ ምን ማድረግ ነው? ወስዶ መጻፍና ለተደራሲያኖቹ ማድረስ ነው። ለዚህ ነው የመሲሁ ራእይ የምለው የኛ ቶፒኩ ዋናው። ራእዩ የዮሐንስ አይደለም። የሰማችሁኝ ነው? የዮሐንስ አይደለም ራእዩ። የዮሐንስ ራእይ በጸሐፊ ተጻፈ እንጂ ጸሐፊ ነው እንጂ ዮሐንስ ራእዩ የክርስቶስ ነው። all things የሚደረገው ነገር በሙሉ ከዚህ በኋላ ያለው ነገር ፊልሚያው የክርስቶስ ነው። ክርስቶስ ነው የሚዋጋው ሐሰተኛ ነብዩን። አሁን ሰፈር እናደርግም እኛ እንደዛ ጊዜ እስር ቤት አስገብተውን አሽተውን በዘይት እንትናን እንደቀቀሉና ዮሐንስን እንደቀቀሉ የዛ አይነት እድል ዓለም የላትም። ቤተክርስቲያንን በስተመጨረሻ እንደገና እንደቀድሞ ጊዜ የማሰቃየት እድል ዓለም የላትም። ለጌታ ክብር ስጡ። የላትም፣ ተከልክሏል፣ ተዘግቶባታል። የላትም፣ ያንን እድል የላትም። የመቀቀል የመሰንጠቅ የመቆረጥ ጨረሰ ኢየሱስ። በቃ አለቀ። በቀራንዮ በመስቀሉ ስራ አመነች ቤተክርስቲያን፣ አመለጠች። ያ ፍዳ ማንን ነው የሚጠብቀው? የምድር ወገን ይጠብቃል። ዋይ ይላል። የምድር ወገን ይሄን ፍዳ ያገኛሉ። አልሰግድም ስሉ ይቆረጣሉ፣ ይቀቀላሉ፣ ስቃይ ይበላሉ። በስተመጨረሻም የሚድኑ ጥቂቶች ያመልጣሉ። በዛም ሰዓት የሚድኑ ያመልጣሉ። የተሳሳተ ነገር እንዳንይዝ በመደዳ ያልተ ምንድነው ባለው ከባቄላ ውስጥ ከተቀቀለ ባቄላ ውስጥ አንድ አይጠፋም ይባላል። አይታችኋል። በዛ ዘመንም ነቅቶም ያመልጡ ይኖራሉ። ነገር ግን በጭንቅና በመከራ ይሆናል። ስለዚህ በስሜት የሚተረጉሙ ሰዎች ምሳሌን የሚረዱበት እንኳን መንገድ አስቸጋሪ ይሆናል። ሌላ ከጊዜ አንፃር አለመመልከት ሌላ ችግር ነው። ለምሳሌ እኔ ራሴ ህዝብ የምታዩት ሰውዬ ራእይ መጽሐፍን ከፍቼ የምስጋና ፕሮግራም ላይ ብዙ ጊዜ ቀውጭ ያለው በጣም ቀውጤ ስብከት በቃ ጮክ ያለው ተወራጨው። በተለይ ከእንግዲህ ሞት የለም የሚለውን ስንታችሁ ቤት አለ? አሁን that is about eternal የተረጎምን ስንሄድ ከዛ ከእንግዲህ የሚለው ከዛሬ ከምንድነው ቀኑ? ዛሬ ከሐምሌ 1 ቀን ጀምሮ ሞት የለም እንደምትሉት አይደለም። ከሺህ ዓመት ንግስና በኋላ ወደ ዘላለም ሕይወት እንገባለን። there is no days after all ለክርስቲያን ብቻ። ራእይ በጣም ጥንቃቄ የሚፈልግ ክፍል ነው። ለዚህ ነው ራእይን እንደ ጉባኤ ሰክነን መማር ያለብን። ጥንቃቄ አድርገ እግዚአብሔርን ቃል በስሜት እንዳትተረጉም በለው አጠገብ ያለውን ሰው። በስሜት እንዳትተረጉም በጣም መጥፎ አደጋ አለው። ለዚህ ባለፈው ተመልክተን የለም ምንድነው ያለው እንትና ማርቲን ሉተር አውሬው ራሱ ጳጳሱ አይደለም እንዴ አለና ዘጋዛ ላይ ባቢሎን ቸርች ናት አለ። አይደለም እዛ ውስጥ ለእግዚአብሔር የሚመች የሚድኑ ሰዎች አሉ። ይገርማቸዋል። የሚገርማቸው ክራይስትን አክሰፕት አድርጎ እዛ ውስጥ እየተመላለሱ በክርስቶስ ውስጥ የሚኖሩ ሰዎች እንዳሉ አስባችሁ ታውቃላችሁ ወይ? አሉ። ፈንቅሎ ይወጡ አሉ። ወደፊት ፈንቅሎ የሚወጡ አሉ። ምናልባት በዚህ ኮንዲሽን ሆኖ ኢየሱስ ቢመጣ ዋና ጉዳይ የኢየሱስ ነው። ተግባብተናል። ከጊዜ አንፃር ሰው ምንድነው ከጊዜ አንፃር የሚፈጠረው ችግር? ራእይ የተጻፈው በሮማውያን ስደት ውስጥ ለነበሩ ክርስቲያኖች መጽናኛ እንዲሆንላቸው ነው ዋና ዓላማ። መጽናኛ ብቻ አይደለም፣ ሳብ ኮንተንት አይተናል አይደል? ከውስጥ እዛው ውስጥ ከነበረው ክርስቲያን የሞራል መላሸቅና ችግር ስለነበረ ተጠንቀቁ፣ በንስሐ ምን አድርጉ?
ክርስቲያኖችን ለማዳን ነው የተጻፈው፣ ለማጽናናትና ለማዳን። ከምንድን ነው የሚያድነው? ከስህተት እንዲነቁ ንቁ ነው የሚለው። ተመለሱ፣ ንስሐ እንዲገቡ የንስሐ ትምህርት ነው። መጨረሻ ላይ ንስሐ ግቡና ተመለሱ ላይ ከሁለቱ ውጪ ወቀሳ ያላየችው ሁለት አጥቢያ አለች። አንዷ አለፈው እንዳልነው የቢሾፕ ፖሊካርፕ ቸርች ነች። ሁለተኛዋ ደግሞ በጣም ፊላዴልፊያ በጣም አቅሟ ትንሽ ነው ግን የማትናቅ ስራ የሰራች አቤት። ስለዚህ የቲያጥሮንና ፊላዴልፊያ ወቀሳ አላገኙ። ከዛ ውጪ ላሉት በሙሉ ወቀሳም፣ አንዷ ደግሞ ምንም ምስጋና የሚባል ነገር ያላገኘች አለች። ሎዶቅያ ከእግዚአብሔር ምስጋና ያላገኘች ቸርች አለ። ወቀሳም ምስጋናም አግኝቷል። አንዳንዱ ግን ምንም አይነት ወቀሳ ያላገኙትን አሁን ጠቅሻለሁ። ስለዚህ ለነሱ ይሄ ተጻፈ ነው። ብዙ ትርጓሜዎቻችን ይህን ጽሑፍ የሂስቶሪካል ኮንቴክስት ችላ እንልና መጽሐፉን ሙሉ በሙሉ እንደ ዛሬው ዘመን ትንቢት ብቻም ካየን እንደዛም ብቻም ይሰብኳሉ። እንደ ዛሬ ዘመን ትንቢት ብቻ አይቶ እነሆ ከደመና ጋር ይመጣል፣ አታልቅስ፣ ነገ ሰኞ ይመጣልሃል አይደለም ነገሩ። ትርጉሙ ይሄ አይደለም፣ ትርጉሙ አይደለም። ስለዚህ ከሂስቶሪካል ኮንቴክስት ጋር እናያይዛለን። የመጽሐፉን ዓላማ አብረው እንይዛለን። ለኛም እንደሆነ እንረዳለን፣ እንጽናናለን። ክብር ለኢየሱስ ይሁን። የቁጥር አጠቃቀም ነው። በራእይ ውስጥ ያሉ ቁጥሮች እንደ ሂሳብ ቀመር መመልከት ትልቅ ስህተት ነው። ኤ 3 ቢ 4 ነው። ኤ የሆነ ደምርና እንዲህ ስትደምር ይሄ ስትደምር እንደዚህ ደማምሬ 6 ይመጣል። እንደገና ያለውን ደምር 6 ይመጣል። ቀጥል 666 ማለት ይሄ ውሸት ነው። እንደዛ አይተረጎም። ራእይን እንዴት ተረጎሙ? ሰው እናንተ ለልጆቻችሁ ቢያንስ ለምታስተምሩ ነገ ቆማችሁ ለምታገለግሉበት አጥቢያ ለምታገለግሉ ሰዎች ይሄን ዕውቀት ያዙ። እየሰማችሁኝ ነው? አውሬው ሰይጣን ሐሰተኛ ነብይ ያሁን እሹ አይደለም። ሐሰተኛ ነብይ የሚባለውም እኮ ጀስት ላይክ አሁን ነቢያት በሚያገለግሉበት ፓወር እና ስልጣን ነው ያን የሚያገለግሉት። እሱ ብቻ አይደለም። ሐሰተኛ ቤተ ክርስቲያን ትመሰረታለች። ምን ይላል? ጋለሞታይቱ ቤተ ክርስቲያን ምድር ላይ መርጅ ታደርጋለች፣ ትቀመጣለች፣ ቦታ ትይዛለች። ቆሞ ሐሰተኛው ነቢይ ስለ ሐሰተኛው ክርስቶስ በትክክል ይሰብካል። አንተ ስለ እውነተኛው ክርስቶስ እንደምትሰብክ ሚኒ የኢንጆይመንት ታይም ለነሱም ይፈጠራል። ጨረሻ ላይ ነው ኢየሱስ ጥፉ ነው የሚላቸው። ጥፉ ስል ነው ብን ብሎ መጣፉት ገለል ይገባል። ፍልሚያ ላይ ማድረግ ይሞከራል። እንደውም ምንድነው ስለ ቁጥሮቹ 10 ቀን ምንድነው የመጨረሻ ዘመን ላይ የሚነሱ 10 ነገስታቶች ከዚህ ከሐሰተኛ መሲህ ጋር ከሐሰተኛ ነብይ ጋር ይተባበርና በጉን ምን ለማድረግ ይነሳሳሉ ይላል። ሊወጉ ይነሳሳሉ በአንድነት። እርሱ ግን የጌቶች ጌታ ስለሆነ ምን ያደርጋል? ድል ይነሳቸዋል። ታይም አለው። አሁን አይደለም፣ አሁን አይደለም። የቁጥር አጠቃቀም ላይ በጣም ሰው ስህተት ፈጥሯል። ግምታዊ ትንቢት ዴት ሴቲንግ ይባላል። ይሄ መጽሐፍ ቅዱሳችን ቀንና ሰዓቱን ማንም አያውቅም ብልም ብዙዎች ራእይን ቃላት በመጠቀም እንዲሁም ትንቢተ ዳንኤልን ከ8 ጀምሮ ያለውን ከ7 ጀምሮ ያለውን ሪፌር በማድረግ የኢየሱስ ክርስቶስ አመጣጥ መቼ እንደሚሆን ጌታ መቼ ይመጣል ብሎ የተነበዩ ሰዎችን ተመልከቱ። ዊሊያም ሚለር ይባላል የመጀመሪያው ሰው። ይሄ ሰው በ1844 ጥቅምት 22 እንዳያመልጣችሁ ብሏል። እንዳያመልጣችሁ ጌታ ኢየሱስ ጥቅምት 22 1844 የ7ኛ ቀን አድቬንቲስት መስራች ነው። ና ይሄን አለና ተከታዮቻቸው ንብረታቸውን ሸጡ። አሁን ለምሳሌ ሰኞ ቢባል የብዙ ሰዎቻቸው አካውንት በደንብ ግልጥ ይሆናል። ቸርች የማታውቁ አካውንት ሁሉ ብዙ ንብረታቸው ይታወቃል ማለት ነው። ነጭ ልብስ ለበሱ፣ ተጠባበቁ። ቀኑ ሲያልፍ ታላቁ የተስፋ መቁረጥ ቀን ተብሎ ተመዘገበ። the great disappointment። ክርስቶስ መቼ ይመጣል? ባለፈው ጠይቃችሁ ነው ብዬ ነበር። መስከረም 22 2019 ያለው ሰው የለም። ጌታ መቼ ክርስቶስ መቼ ይመጣል? ጠይቁ አጠገብ ያለውን ሰው መቼ ነው የሚመጣው ብለው። ግን መቼ ይመጣል ሲባል ሰምታችሁ ታውቃላችሁ?
እንደዚህ አይነት ሌላ ቻርልስ ራስል ይባላል። የመጽሐፍ ቅዱስ ተማሪዎች ተብሎ ነው የሚጠሩት የይሖዋ ምስክሮች ጆሆቫ ምንለው። ልክ ጥቅምት 1914 ላይ በእኩለ ሌሊት ነው ያለው። እሱ ደግሞ አይቀርም የዓለም መንግስታት ያበቃሉ፣ ክርስቶስም በግልጽ ይመጣል ብሎ ሰበከ። ግን ትንሽ እሱም ሞቅ የሚያደርግ ኢንሲደንት በዚህ ጊዜ ተፈጠረ። ዩ ኖው ዛት ሂስትሪ ስትማሩ 1914 ማለት ፈርስት ወርልድ ዋር አውትብሬክ ያደረገበት ጊዜ ነው። የመጀመሪያ ዓለም አቀፍ ጦርነት ይኸው በቃ ኢየሱስ መጣ። በዚህ ዓመት በመንፈስ በሰማይ ላይ በቃ ነግሷል መጥቷል አሉ። እዚህ ነው ያለው ብሎ ነው እየተንቀሳቀሱ ያሉት። ይሄ ነው ችግሩ የተፈጠረው። እናንተ ተደናግራችሁ ካላወቃችሁ በኋላ አንድ ፖይንት አነሳለሁ ከኛም ከኢትዮጵያውያንም አንፃር። ጆሴፍ ስሚዝ ይባላል። ይሄ ደግሞ የኋላኛው ዘመን ሞርሞንስ የሚባል ሞርሞኖች የሚባሉ ሜጀር ዲፈረንስ ብዙም ከወንጌል አማኝ የላቸውም እነዚህ ሰዎች። ግን ይሄ የዚህ በጆሴፍ ስሚዝ የተጻፉ መጽሐፍቶችን እንደ መጽሐፍ ቅዱስ ስለሚጠቀሙ ጀስት ላይክ እንደ ኑፋቄ ተብሎ የሚገመተው በዚህ ምክንያት ነው። በ1891 ዓመት ላይ ኢየሱስ ቀጥታ ይመጣል አለ ነው። ኢየሱስ ቀጥታ ይሄን በ1835 ላይ ለኔ ከ56 ዓመት በኋላ እመጣለሁ ብሎ ጌታ ተናግሯል። 56 ዓመት ተጠበቀና ይመጣል ብሎ ሲጠብቅ ያው ምንም ነገር ሊሆን አልቻለም። ሌላ ሴት አለች ደግሞ የጆአና ሳውዝኮት ትባላለች። እቺ ሴት ደግሞ የሳውዝኮት ተከታዮች ናቸው። እዚህ ኢትዮጵያ ውስጥ የዚህ እምነት ተከታይ ብዙም ምናልባት አዲስ አበባ አካባቢ ካለ እንጂ እንግሊዝ አካባቢ ነው እነኚህ ያሉት። የ1814 ላይ ታኅሳስ ወር ላይ ነው የሚመጣ ብላ ገምታለች። እና ራሷን በራእይ መጽሐፍ እየተጠቀሰችው ፀሐይን የተጎናጸፈች ሴት ማናት? እቺ እኛ ስንተረጉም ፀሐይ የተጎናጸፈች ሴት ማን ብለን ነው ተረጎም ነው? ንጽሕት ክርስቶስን የምትጠብቅ ቤተክርስቲያን ነው ያለው አይደለም እንዴ? ትርጓሜዎቹም ሚስ አላረጋችሁም አይደል? ለዚህ ነው ቀድመን ተረጎም ነው። አያችሁ ይጠቅመናል። ነገ እንትን እያልን ልክ ነው። ተመሳሳይ ሴት ጋለሞታ ሴት የሚል ስላለ ነው ይመስለኛል ሚስ ያደረጋችሁ። ስለዚህ ፀሐይን የተጎናጸፈች ሴት ማለት በጽድቅ ክርስቶስን የምትጠባበቅ ቤተክርስቲያን ማለት ነው። እሷ ደግሞ ያቺ ሴት ነኝ ነው ያለች ጆአና አለችና በ64 ዓመቴ ድንግል ሆኜ ሳለ ሺሎ የተባለውን መሲህ ወልጄ ከዛ ደግሞ እንደምትጠባበቁ ይቶች ካላችሁ ከእናንተ የሚወለድ ክርስቶስ ስለሌለ ክርስቲያን የሚባል ልጅ ወልዳችሁ አሳድጉ ይበቃል። እሱ ክርስቶስ የሚባል ልጅ አይወለድም። ለዚህ ክርስቶስ በምድር ላይ ይነግሳል አለች። ግን ቀኑ ሳይደርስ በበሽታ ታማ ሞተች። ሌላ ሃሮልድ ካምፔን ይሄ በጣም ከባድ ነውጥ የፈጠረ ሰው ነው። ልንገራችሁ በ21ኛው ክፍለ ዘመን ግንቦት 21 ግንቦት ላይ ሳይሆን ጥቅምት 21 2011 ላይ ኢየሱስ መጣል 5000 ቢልቦርዶችን አሰርቷል። አሜሪካ ውስጥ ቆንጆ ከሚባል የሥራ ቦታ ብዙ ሰዎች ለቆ ወጥቶ ቀኑ እስኪመጣ ለምን አንጸልይም ብሎ ሪዛይን አድርጓል። ሌላ የሚገርም ነገር ሊጨምርላችሁ ይሄ ሰውዬ እንዳለውም የሚመጣ ከሆነ ቢያንስ ኢትዮጵያ ሊዘገይ ይችላል ብሎ ብዙ ኢትዮጵያውያን ወደ ኢትዮጵያ በዚህ ዓመት ተመልሰዋል። ይሄ ወቅት ላይ ነው ትምህርት ላይ ነው አውቃለሁ። ወደ ኢትዮጵያ የተመለሱ አሉ። ሲመጣ አሜሪካ መጥቶ ኢትዮጵያ አይዘገይም። ከመጣ ፍጥረት ሁሉ ያየዋል። እንደዚህ አይነት ስህተት ፈጥሯል። እና ይህ ሰው ቅዱሳን መነጠቅ 5000 ቢልቦርድ በጣም ይሄ ፋሚሊ ሬዲዮ ታውቃላችሁ፣ በጣም ፖፑላር ነው። ፋሚሊ ሬዲዮ ዓለምን ያጠቃለለ ጣቢያ ነው አይደለም እንዴ? እዚህ የዚህ መስራች ነው። እንዴት እንዳደረገ ሁሉ ትንሽ ቪዲዮ የሚታያችሁ ከሆነ ያሳያችኋለሁ። እንዴት ቀኑ ሲደርስ ሰው እንደበሸቀበት እንዴት ብሽቅ እንዳለው እንትኑ አይታይም። ይሄ ሰው ነው መግለጫ ይሰጣል ሁሉ ይወላችሁ። አሁን እዚህ ጋር ልክ ሰዓቱ ደረሰ። ሰዓቱ ሲደርስ እንዴት እንደምንከራተት ተመልከቱ።
ሰዓቱ እየደረሰ ነው። አሁን ሰዓት ያያሉ ልባርክ ሰዓት ያያሉ። አሁን ኦሬዲ ቆይ ይሄ ሰው ሰዓት ሲያይ ትመለከታላችሁ። ሉክ ይኸው ደቂቃዎች እያለፈ አሁን ማሾፍ ጀምሯል። እዚህ በኋላ አሜሪካ ላይ ሁሉ ሰው የተናወጠ ሰው ነው። ብዙ ሰው ስራ ለቋል። የሚገርማችሁ አንድ ጥቁር አሜሪካዊ ወይ አይ ዶንት ኖ ጥቁር ነው አሜሪካዊ ይሁን ምን ይሁን ጥቁር ሰው እዚህ ጋር በጣም የሚያሳዝን እንትን ያቀርባል። ሲስቁ ተመልከቱ። እኔ እንጃ እኔም ሰዓቱ አልፎብኛል እያለ እሱም ግራ ሲጋባ ታያላችሁ። እዚህ ጋር አንድ ጥቁር ሰው አለ እንዴት እንደሚያደርግ ይኸው። እኔ የእውነት መስሎኝ ብዙ ገንዘብ ለጎዳና ተዳዳሪ በትኜ ጨረስኩ። ትልቅ የሥራ እንትን give me my money ይላል። I don't have any money ይላል። አሜሪካ በዚህ አጭር ክስተት ውስጥ $50 ቢሊዮን ከስራለች። ዓለም የዚህ አይነት ብዙ ትርምሶችን ከኢየሱስ ክርስቶስ አመጣጥ ጋር ተያይዘው አስተናግዳለች። በጣም በርካታ ሰዎች ስራቸውን ለቀዋሉ። እንዳልኳችሁ አሜሪካን ለቀው ወደ ኢትዮጵያ የመጡ ነበር፣ ወደ የሀገራቸው የሚሄዱ ነበሩ። አልሆነም። የቅርብ ጊዜ ነገር ነው። 2011 ማለት የዛሬ 15 ዓመት ማለት ነው። እዚህ ዓመት ላይ ትልቅ ትርምስ ነበር። ሌላ ዳሚ ሚስዮን ቤተክርስቲያን ይሄ ደግሞ ደቡብ ኮሪያ ላይ ያለ ሰው ነው። ጥቅምት 28 እኩለ ሌሊት ላይ መነጠቅ ይሆናል ብሎ ሰበከ። በእለቱ ብዙ ሺህ ሰዎችን ተከታዩ ነጭ ልብስ አስለብሶ በቤተክርስቲያን እንዲጸልዩ ኤቭሪቲንግ ትቶ እርግፍ አድርጎ እንዲያድሩ አደረገ። ጠበቁ፣ ጮሁ። በዓለም አቀፍ ቴሌቪዥን ቀጥታ ተላለፈ። ምንም ነገር ሳይሆን ቀረ ማለት ነው። አልሆነም። በኢትዮጵያ 2000 ዓመተ ምህረት የት ነበራችሁ? ምንም አልተሰማችሁ? እስኪ የሆነ ክስተት ሊነግረኝ የሚችል ሰው የተሰማው የሆነ ክስተት መናገር የሚችል ሰው የለም? ክስተት ያለ something የነበረ ፊሊንግ 2000 ሊሆን ቀናት ሲቀር ኃይለኛ ጸሎት ነበር በየቸርቹ። አመታቱ አልቋልና ተብሎ እኔ እንደውም ገጠር ማስታውሶ እዚህ ነበርኩ። ገጠር ሄድ ብዬ ባለሁበት ባሪክና ሙዴን ማታ ስትናነታ ተብሎ የገደኛ ይገባቸዋል። ኃይለኛ ጸሎት በለቅሶ ጥሩ ነው። መምጫ ቅርብ እንደሆነ ማሰብ ጥሩ ነው። ራይም በተሳሳተ መንገድ ረዳት ግን ራይም ብቻ ሳይሆን መጽሐፍ ቅዱስን ራሱ በጣም አደገኛ ነው። ማቴዎስ 24:42 አንብቡልኝ፣ ክፈቱ አንዳችሁ መጽሐፍ ቅዱስ። እቺን አንብበን እንጨርሳለን። ክርስቶስ መቼ ይመጣል ብለውን መጽሐፉ በዚህ ቦታ ላይ ያስቀምጣል። ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ተባረክ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። 24:36 እዛው አንብብልኝ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። አይገርማችሁ? አንድ ነገር ስሙኝ። ልጁ ማን ነው? አይደንቃችሁ? ላኪው ማን ነው? አብ ነው። ደግሜ አንብብ እሱም ቦታ እንዴት ሰክሪት እንደሆነ ቀኑ ልነግራችሁ። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ፊሽካ ነው የምንነፋው። ሬዲ ነው ሰማይ። ልጄ ሂድ ይላል። እንደ ትናንትና በረት ላይ ግባ አይደለም፣ ተገለጥ ዓለም ላይ ይላል። አባት ነው ትእዛዝ የሚሰጠው። ይሄ ምዕራፍ 1 ገና ሲንጀምር ሰክሪትና ይሄ ስውርና ግልጽ አመጣጥ ብለውን ሰፊ ሐሳብ እንመለከታለን። በስውሩ አመጣጥ ጊዜ ኃይለኛ የሆነ ተቃራኒ ይመስላል ወርዱ። ኃይለኛ የሆነ ድምጽ ነው የሚሆነው። በጣም ኃይለኛ የሆነ ሞገድ ነው የሚሆነው።
እኛ ግን እናያለን ክርስቲያኖች። ለምንድን ነው የመጀመሪያ ዙር የሚመጣው? እኛን ወደ አየር ልስበን ነው። ሁለተኛ አመጣጥ ጊዜ ድምጽ የለውም፣ ፍጥረታት ሁሉ ግን ያየዋል። የት ይመጣል? በደብረ ዘይት ተራራ ላይ ኤግዛክትሊ ይመጣል። ቢሾፍቱ አይደለም ይመጣል። እዛ ቦታ ላይ ሁሉ ያየዋል። እንዴት ሆኖ ነው? አንድ ነገር ግን እናውቀዋለን፣ እኛም አብረን ነን። አሜን አሜን። ከሚያለቅሱት ሳይሆን አብረን ነን። ማቴዎስ ወንጌል 25:1 በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በመዋሰራቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። ቀኔቱንና ሰዓቲቱን አናውቅምና ነቅተን እንጠብቅ።